ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር አዲስ ዓመት ስለሆነ ቀጥታ ከጸባዖቱ የተላከ ደብዳቤ ነው የምናጠናው። ነገራችሁ ከጸባዖት ከእግዚአብሔር የተላከ ደብዳቤ ነው የምናጠናው። ራእይ ምዕራፍ 2 ቁጥር 18 ላይ በእንግሊዘኛው ቋንቋ ሲናገር ከኢየሱስ from the son of God ይላል፣ ከእግዚአብሔር ልጅ። እዚህ ላይ ይላል ግን እዚህ ላይ ደግሞ ቅጽልን አስቀድሞ ከዛ በኋላ ከእግዚአብሔር ልጅ ይላል። ስለዚህ ከእግዚአብሔር ልጅ የተላከ ደብዳቤ ነው ዛሬ የምናጠናው። ከእግዚአብሔር ልጅ እኔ በጣም አስደነገጠኝ። የእግዚአብሔር ልጅ የምትለው ከእግዚአብሔር ልጅ። ብዙ ደብዳቤ አገኝታችሁ ይሆናል። ደብዳቤ አላገኛችሁም? የስራ ቦታ፣ የስራ ደብዳቤ፣ የወረቀት ደብዳቤ ከዛሬ ጀምሮ የብሪቲሽ ሲቲዝን ናችሁ የሚል ደብዳቤ ከሁሉ በቃ ነፃነታችሁን የሚያውጅላችሁ ደብዳቤ ነው አይደለም? ይሄ ደግሞ ለዘላለም የሆነ ደብዳቤ ነው። ዘላለማዊ ደብዳቤ እናነባለን። እዚህ ተነስተን እንቆምና ራእይ ምዕራፍ 2 ቁጥር 18 ላይ እንደዚህ ይላል። በቲራጥዮን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንደዚህ ይላል። እስቲ ከኔ ጋር በሉ፣ የእግዚአብሔር ልጅ እንደዚህ ይላል። ስራህን፣ ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ። ኢየሱስ የማያውቀው ነገር የለም። እምነታችሁን፣ ፍቅራችሁን ለወንድሞች ለእህቶች ያላችሁትን ትዕግስታችሁን ከወንድሞቻችሁ ጋር ያላችሁን ያለን ነገር ሁሉ በሱ ፊት ተገለጠ ነው። አውቃለሁ ይላል። አውቃለሁ ይላል። ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህንም ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለዋን ባሪያዎችን እንዲሴስኑ ለጣዖት የተረደውን እንዲበሉ የምታስተምረውን የምታስተውን ያቺን ሴት ኤዛቤልን ስለምትዋት የምናፍቅ ነገር አለኝ ይላል። የምነቅፍ ነገር አለኝ ይላል። የምነቅፍ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠኋት። ከዝሙቷ ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን በስራዋም ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። ልጆቿንም በሞት እንዲገላቸው አብያተ ክርስቲያናት ሁሉ ልብና ኩላሊትንና ልብን የሚመረምር እኔ እንደሆንኩ ያውቃሉ። እያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። እያንዳንዳችሁን እንደ ስራችሁ እሰጣችኋለሁ። ማንንም አይተውም። ሳይገለበጥ የሚቀር ነገር የለም። ዳሩ ግን ይላል እንደገና፣ ዳሩ ግን ይህንን ትምህርት
ለማይታዘዙ ሁሉ የሰጠንን ጥልቅ ነገር እነርሱም እንደሚሉት ለማታውቁ ለእናንተ በሰይጣን ላለችው እላለሁ። ሌላ ሸክም አልጭንባችሁም፣ ነገር ግን እስኪመጣ ድረስ ያላችሁን ጠብቁ። ድል ለነሳው እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩት በአሕዛብ ላይ ስልጣን ይሰጠዋለሁ። በብረት በትር እገዛቸዋለሁ። እንደ ሸክላ ዕቃ የሚቀጠቅ የንጋት ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማል። እግዚአብሔር ይመስገን። እንጸልያለን። እግዚአብሔር አምላካችን ሆይ ተመስገን። አዳንከን፣ ያንተ ያደረግከን ጌታ ሆይ ዛሬ ደግሞ ለእያንዳንዳችን እግዚአብሔር ሆይ መልእክት ላክልን። ጌታ አምላካችን ሆይ ለፍርድ አይሆንብን። አምላካችን ሆይ ስላዳንከን፣ በደሜ ስላነጻሃን፣ በቤቴ ስላቆምከን ጌታ ሆይ የሚያስተን እግዚአብሔር የሚያቀዘቅዘን ከፍቅር ወደ ኋላ የሚመልሰን እግዚአብሔር እንዳንታዘዝ ልባችንን የሚደበዝዝ ከሕይወታችን ከመካከላችን ከቤተ ክርስቲያናችን እግዚአብሔር ሆይ ታስወግድ ዘንድ እንጸልያለን። እግዚአብሔር አምላክ ሆይ የማመቻመችን ሕይወት ከኛ አስወግድ። ጌታ ሆይ ለአንተ የተሰጠ እግዚአብሔር ሆይ ሕይወት ስጠን። በፊቲ በመንቀጥቀጥ አንተን እንድናውቅ እንዳወቅነ ደግሞ እንድንኖር እንድትረዳን እንለምንሃለን። በጌታ በኢየሱስ ስም አሜን። የሆነ ነገር ማስታወቂያ መጀመሪያ እንድናገር አንድ ማስታወቂያ አለን። በጣም ኢምፖርታንት የሆነ ማስታወቂያ ነው። የሽማግሌዎች ምርጫ ነው። የሚቀጥለው ሳምንት የሽማግሌዎችን እንመርጣለን። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደዚህ ይላል፣ እግዚአብሔር ለመረጣቸውና ለለያቸው እንቅፋት እንዳይሆኑባቸው ከመካከላችሁ ይህን ሕዝቡን የሚመሩትን አስቀድማችሁ ምረጡ ይላል። ሽማግሌዎችን ምረጡ። ሐዋርያ ጳውሎስ ቤተ ክርስቲያንን ካቋቋመ በኋላ በሐዋርያ ሥራ ምዕራፍ 20 ላይ ከመሄዱ በፊት እነሱን ለቆ ከመሄዱ በፊት ሽማግሌዎቹን እንዲመርጡ ብሎ ያዛቸዋልና እኛም ለዚች ቤተ ክርስቲያን ካለፉት የዛሬ 3 ዓመት ሽማግሌን መርጠን ነበር። አሁን የነዛ ሽማግሌዎች ጊዜ አልቋል። አዲስ ሽማግሌዎችን እንመርጣለን። ለዚህ ምርጫ ላይ እያንዳንዳችን ጌታ ሆይ የእኛን የሚመራ ለእኛ የሚጠነቀቅ ይህንን ሕዝብ እግዚአብሔር በምሳሌነት የሚመራ ሰው ስጠን ብለን ለሳምንት እንድንጸልይ እያንዳንዳችን እንጠይቃለን። እያንዳንዳችንም በጸሎት እንድትቆዩ ነው። ይህ ማስታወቂያ በጸሎት እንድትቆዩ። ከዛ በኋላ የሚቀጥለው ሳምንት ደግሞ ስንመጣ እንደገና ጸልየን በህብረት ጸልየን እግዚአብሔር በሰጠን መገለጥ ከወንድሞቻችን ከኛ መካከል መሪ የሚሆኑ ሰዎችን እንመርጣለን። ስለዚህ ፕሊዝ አደራ የሚላችሁ እግዚአብሔርን ጠይቁ። እግዚአብሔር ከመካከላችን ለራሱ ቤት፣ ለራሱ ክብር፣ ለራሱ ሕዝብ ሰዎችን እንዲለይን እያንዳንዳችን የኔ ኃላፊነት ነው ብለን እንድንጸልይበት እንጠይቃቸዋለን። ቤተክርስቲያን ይሄንን አደራ ትላለች። ወደዚህ ወደ መልእክቱ እንመለስና ቲያጥሮን የምትባል ከተማ የጣሊያን ግዛት ነች። ብዙ ዓመት ቆይታለች። ከጌታ ትንሣኤ በኋላ እስከ በ280 ዓመት ነው የተቆረቆረችውና
የታወቀች ከተማ ናት። ነገር ግን እዛ ያለች አንድ ቤተክርስቲያን አለች። የተመሰረተች ቤተክርስቲያን ሐዋርያ ጳውሎስ ነው የመሰረታት። በነገራችን ላይ ሐዋርያ ጳውሎስ ከተማዋ የታወቀችው በቴክስታይል ስራ ነው። እንደው የሴቶች ዛሬ በደንብ ለብሰው የመጡት የሀገር ባህል ልብስ እንደዚህ ነው የሚያምረው። የቲያትሮን የነበረችው ቤተክርስቲያን ወንዶቹን አላውቅም፣ ሴቶቹም እንግዲህ እንደዚህ ሳይሆን አይቀርም ብዬ አስባለሁ። ኦኬ፣ ያጌጠ ቴክስታይል የሚሸጥበት የታወቀች ከተማ ናት። በዛ ከተማ ውስጥ ደግሞ እንዲያውም ደግሞ በዛ ከተማ ውስጥ የሀገር ባህል ልብስ የምትሸጥ ሴትዮ ነበረች። እናንተ ስትኖሩ እንደሆነ አላውቅም። እንዲህ ብሎ ነው የለበሱት። አዎ፣ ሊዲያ የምትባል በዚህ ንግድ የታወቀች ሴትዮ የዚች ከተማ ተወላጅ ናት። በሐዋርያት ሥራ ምዕራፍ 16 ላይ ግን ሐዋርያ ጳውሎስ ሲያስተምር ወደ አውሮፓ ተሻግሮ ታስታውሱ እንደሆነ መቄዶንያ ሆኖ አንድ ሰው ጠራኝ እና ወደዚህ ተሻገርና እርዳን ብሎ ሐዋርያ ጳውሎስን በመንፈስ ቅዱስ ሲጠራው መንፈስ ቅዱስን መልእክት ተቀብሎ ወደዛ ወደ አውሮፓ ተሻገረና ሐዋርያ ጳውሎስ ደግሞ እንደምታውቁት ሁል ጊዜ ሰዎች የሚሰበሰቡበትን ቦታ ይፈልጋል እና ሴቶች የተሰበሰቡበት ቦታ አይቶ ሄዶ ወንጌል ሰበከላቸው ይላል። እንትናውን በደንብ እንድትረዱ ብዬ ነው። ከዛ በኋላ እዚህ ሴቶች መካከል ከነበሩት ሊዲያ የምትባል ሴትዮ ልቧን ከፈተች። የተከፈተ ልብ ይስጠን። የእግዚአብሔርን ክብር፣ የእግዚአብሔርን ዓላማ፣ የእግዚአብሔርን ቤት፣ የእግዚአብሔርን ስራ ለመስራት የተከፈተ ልብ ያስፈልጋል። ሊዲያ ልቧን ከፈተች ይላል። አመነች። ካመነች በኋላ ደግሞ እንዲያውም አምና ደግሞ አልተወችም፣ ተጠመቀች ከቤተሰቦቿ ጋር ይላል። ከተጠመቀች ሐዋርያ ሥራ ምዕራፍ 16 አንብቡ። ከተጠመቀች በኋላ ሐዋርያ ጳውሎስን እንግዲህ እኔም የጌታ ልጅ ከሆንኩና መልእክታችሁን ተቀብዬ እኔም እንደናንተ ክርስቲያን ከሆንኩኝ ኑና ቤተ ግቡና ከእኔ ጋር ተቀመጡ አለቻቸው። ግድ የለሽም ቤቷ እሷ ጋር ሆኖ አሁን ሌላ ቦታ ከመሆን ሊዲያ ቤት ሆኖ ያገለግሉ ነበር። እቺ እንግዲህ እቺ ቤተክርስቲያን የቴዎጣጥራ ቤተክርስቲያን መጀመሪያ ጳውሎስን ያስተናገደችው የሊዲያ ቤት ነው ልላችሁ ነው። ኦኬ። ስለዚህ መጀመሪያ በዛ ከተማ ያመነችው ማናት? አንዳንዶቻችሁ እንደዚህ ትላላችሁ። አሁን ራሳችሁ እንዴ ሊዲያ ናት ያመነችው። በዛ ቦታ ያመነችው ሊዲያ ናት። የተጠመቀችው እሷ ብቻ ሳትሆን ነው ከነ ቤተሰቧ የተጠመቀችው ሊዲያ ናት። ኦኬ። ከዚህ በኋላ ወደዛ ቤተ ክርስቲያን ውስጥ የነበረ ነገር አለ። ኢየሱስ ሁልጊዜ ያያል፣ ይመለከታል። ጌታ እግዚአብሔር ያዳናቸውን በደሙ የገዛቸውን የወደዳቸውን እስከ መጨረሻ ወደዳቸው ይላል እግዚአብሔር ቃል። በዚች ቤተ ክርስቲያን ውስጥ ያሉትን ሰዎች ምዕመናን፣ አማኞች እግዚአብሔር ዓላማ ስላለው መጀመሪያ ለዮሐንስ መገለጥን ካመጣለት በኋላ ለዮሐንስ የመጀመሪያ አደራ የሰጠው ይሄ ነው። ሂድ ለኤፌሶን አንድ በአንድ ብለናል ባለፈው ጊዜ አሰፍታላችሁ። ለሰባት ቤተ ክርስቲያን እንዲህ ብለህ ጻፍ። ደብዳቤው ከማንን? በዛን ጊዜ በሙሉ ሐዋርያ ጳውሎስን መልእክት ካነበባችሁ ሐዋርያ ጳውሎስ የእግዚአብሔር ባሪያ ይላል፣ በኢየሱስ ክርስቶስ ስም የተዋጀ ይላል። ከዛ በኋላ የራሱን ስም ከገለጸ በኋላ ከዛ በኋላ ያለውን መልእክቱን ይገልጻል። እዛን ጊዜ እንደዛ ነው።
ምንም ደብዳቤ ቢመጣ ከማን እንደመጣ እንድታውቁ ነው። እንደዚህ ነው። እኛ ግን ዛሬ መጨረሻ ላይ ያንተ ያንቺ ታዛዥህ እንደዚህ ብለን መጨረሻ ላይ ነው የምንጽፈው። የፈለግነው ከደረደርን በኋላ የእግዚአብሔር ቃል እንደዚህ አይልም። ዛሬ መጀመሪያ ከማን እንደመጣ ደብዳቤውን ያስታውቃል። እዚህ ላይ በቲያጥሮንም ወዳለው ወደ መልአክ እንዲህ ብለህ ጻፍ። ወደ ቤተ ክርስቲያኗ መልአክ እንደዚህ ብለህ ጻፍ። እያንዳንዱ ቤተ ክርስቲያን መልአክ አለው። ይህችን ቤተ ክርስቲያን የሚጠብቅ መልአክ አለ። ለዚህ ለግላስጎ መልአክ አማኑኤል ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ንገረው። እሱ ደግሞ መልሶ ለህዝቡ እንዲናገር። ደብዳቤ ከማን መጣብኝ? ምን ብዬ ልናገር? ታስታውሳላችሁ? እነዚህን ህዝብ ብዬ ብናገር ባይሰሙኝ ባያዳምጡኝ ማን ልበል? የላከኝ ብዬ ብናገር ያለውን ታውቃላችሁ? ታስታውሳላችሁ? ያለውና የነበረ ለዘላለም የሚኖር ያለው የነበረ ለወደፊት የሚኖር እሱ ልኮኛል በል። የሞተው ከሞት የተነሳው ሕያው ሆኖ የሚኖረው የእግዚአብሔር ልጅ እንደዚህ ይላል። ለዚህ 7 ቤተ ክርስቲያን እንዲህ ብለህ ጻፍ። ዮሐንስ የተቀበለው መልእክቴ ነው። ከሞተው ሞትን አሸንፎ ከተነሳው ለዘላለም ከሚኖረው ከእግዚአብሔር ልጅ መልእክቱን እንዲህ ብለህ ጻፍ። መልእክቱን እንዲህ ብለህ ጻፍ። በጣም ኢንካሬጂንግ ነው። ለቲያጥሮን ቤተ ክርስቲያን ብዙ ነገሮችን መጀመሪያ በጣም ልብ የሚያሞቅ ነበር ጌታ ኢየሱስ የነገራት። ሌባ ነሽ አላላትም፣ ሰነፍ ነሽ አላላትም፣ ከሃዲ ነሽ አላላትም። ተመልከቱ። ስሙን ከገለጸ በኋላ እንደ እሳት ነበልባል የሆኑ አይኖች ያሉት እንደ ናስ የነጠረ የሚያንጸባርቅ በጣም ኃይለኛ የሆነ እግር ያሉት የቱን ለመሄድ ሲሄድ ደግሞ እየደመሰሰ የሚሄድ እግር ያለው ይልና የእግዚአብሔር ልጅ እንደዚህ ይላል። እርግጥ አይደለም ዛሬ የእግዚአብሔር ልጅ እንደዚህ ይላል። የእግዚአብሔር ቃል እንደዚህ ይላል። ስራህን አውቃለሁ። ደወሪ ስራህን አውቃለሁ። የሰራኸውን አውቃለሁ። አንዳንድ ጊዜ አንዳንድ ነገር ስንሰራና ቆያለን። ምን አለ እንደ ዛሬ ደግሞ ስለሰራኸው ነገር ምን ይለኝ የሆነ ገለ ብላችሁ ታውቃላችሁ? ስራ ሰርታችሁ አለቃችሁ ብድግ በል ይወቅሰኝ ይሆን? ወልደን ይለኝ ይሆን? ጥሩ ሰርተሃል ይለኝ ይሆን? የለም ይሄ ትክክል አይደለም ይለኝ ይሆን ብላችሁ አስባችሁ ታውቃላችሁ? ከአለቃ የሚመጣ ሁል ጊዜ ትችት አለው፣ ኮሬክሽን አለው። ስራህን አውቃለሁ ለጌታ ኢየሱስ ክርስቶስ ስራህን አውቃለሁ፣ ፍቅርህንም አውቃለሁ። አንዳንድ ጊዜ ምንድን ነው ከአንገት በላይ ፍቅር፣ ከአንገት በላይ ሳቅ እንድንስቅና ሰውየውን ሰኝና ለምን እሱ ብሎ እንዳለ ሰውየው ካለፈ ባረከ ነው። ግን ሰውየው ካለ ግን ከዛ በኋላ ሰውየው በኋላ ግን የምንጠነዝዘው የምንናገረው ብዙ ልጅ ነገር አለ። ስራህን አውቃለሁ፣ ፍቅርህንም አውቃለሁ፣ ማንን እንደምታፈቅርና ማንን እንደምትጠላ አውቃለሁ ማለት ነው። ፍቅራችሁ ያለ ግብዝነት ይሁን ይላል መጽሐፍ ቅዱስ ሌላ ቦታ። ስትወዱ ሁሉንም ውደዱ። እግዚአብሔር የሚወደውን ነገር ሁሉ ውደዱ። እግዚአብሔር የሚጠላውን ነገር ደግሞ እንድትጸሉ ያስፈልጋል። የእግዚአብሔር ልጆች ከሆናችሁ ስራህን አውቃለሁ፣ ፍቅርህን አውቃለሁ፣ ፍቅርህን አውቃለሁ።
ከዛ በኋላ ሶስተኛ እምነትህን አውቃለሁ። እምነትህን አውቃለሁ። እምነት በኢየሱስ ክርስቶስ በእግዚአብሔር ያመነ ሰው በዛ እምነት ቆሞ ያለ መንገዳገት ምንም ሳይቀንስበት ምንም ሳይጨምርበት እግዚአብሔር እንደሚያይ እግዚአብሔር እንደሚወድ የሚያይ አይን እንዲሆን እግዚአብሔር ይርዳል። እግዚአብሔር ይርዳል። ወገኖች እምነቴን አውቃለሁ። ማንን እንዳመንክ አውቃለሁ። ስራችን፣ ፍቅራችን፣ እምነታችን ደግሞ የሚገለጥበት ነገር አለው። መገለጥ አለበት፣ መታየት አለበት። ምን ይላል? አገልግሎትህን አውቃለሁ ይላል። አገልግሎትህን አውቃለሁ። ማንን እንደምታገለግል፣ ለማን እንደምትኖር ሰውን አይተህ ነው ወይ? ጓደኛህን ለማስደሰት ነው ወይ? ቤተ ክርስቲያን ሽማግሌዎችን ለማስደሰት ነው ወይ? ምንድነው የሚጎተጉት ውስጥ በውስጥ ህይወት ውስጥ ያለው ምንድነው? መጀመሪያ ያመንከውን ካወቅከው ለሱ ላይ እምነትን ከጣልከው እሱን እንድትታዘዝ ለሱ እንድትኖር ለሱ እንድትናገር የግድ ያስፈልግሃል። ስራህን እምነትን አውቃለሁ ይላል። አገልግሎትህንም አውቃለሁ። ብዙዎቻችን አገልግሎት ስንባል የምናደርገው ነገር ሰዎች የሚያዩልን ብቻ እንዲሆንልን እንወዳለን። እግዚአብሔርን ከሰዎች ከሚያዩት ያልፋል። የእግዚአብሔር አይኖች እንደ ነበልባል የሚያበራው አይኖቹ ዘልቆ ግድግዳን ዘልቆ የሚያይ አይን ነው። ሁኔታን አልፎ የሚያይ አይን ነው። ስለዚህ አገልግሎትህን አውቃለሁ። ለማን ነው የምታገለግለው? ምንድነው አገልግሎት? አገልግሎትን ከጀመርክ ደግሞ እስከ መጨረሻ የሚነዳ የሚቀሰቅስ ከውስጥ ያለው ደግሞ ምንድነው እንዲታረገው የሚያደርግህ? አንተ ውስጥ እሳት አለ። እግዚአብሔር ይመስገን። ይገርማችኋል። ልታጠፉት አትችሉም። እዚህ ውስጥ አለ። እኔ በጣም እመኛለሁ በህይወት ውስጥ ያለው በእምነት ያዝከው ወገኖቼ፣ ለእግዚአብሔር ስንያዝ እግዚአብሔርን ካመን በኋላ የምናስበው የምናልመው ሁሉ እሱን የሚያስከብር ብቻ መሆን አለበት። አሜን በሉ። አዎ፣ እሱን የምናስከብር፣ እሱ የሚከበርበት፣ እሱ ስሙ ከፍ የሚልበት፣ እሱ ከፍ ካለ በህይወታችን እኛ የምናገለግላቸው ሰዎች ደግሞ ይባረካሉ። ሳንወድም አገልግሎትን አውቃለሁ። ስራህን አውቃለሁ፣ ፍቅርህን አውቃለሁ፣ እምነትህን አውቃለሁ፣ አገልግሎትን አውቃለሁ። ከዛ በኋላ ነው መጨረሻ ላይ አገልግሎትን አውቃለሁ ካለ በኋላ እዛ አገልግሎት ላይ ደግሞ ሌላ የሚያስፈልግ ኃይል አለ። ልናደርገው እኛም አንችልም። እኛ አንችልም። በተለይ እኔ አልችልም። በጣም ደካማ ነኝ በዚህ። ትዕግስትን አውቃለሁ። ትዕግስትህን ኢየሱስ ነው የምለው። ትዕግስትን አውቃለሁ። እኛ አንዳንድ ጊዜ የእኛ ብቻ ከሆነ እኛ የምናስበው ካልተደረገ በስተቀር ትዕግስት የለንም። ዘራፍ አትንኩኝ እንላለን። እዚህ ነው የምጀምረው። ነገሮች እናንተን አይደለም የምናገረው፣ ራሴን ነው የምናገረው። በእኔ እይታ ትክክል የሆነውን ነገር ላይ ዲፌንድ አደርጋለሁ፣ እከላከላለሁ። አገልግሎትን አውቃለሁ፣ ትዕግስትህን አውቃለሁ ይላል። የኢየሱስ ክርስቶስ የእግዚአብሔር ልጅ ከሰማይ ሰማያት ሲወርድ ከድንግል ማርያም ሲወለድ ካደገ በኋላ የእግዚአብሔርን አገልግሎት ከጀመረ በኋላ
ፍጹም እግዚአብሔር ፍጹም ሰው ከሆነ በኋላ የሰውን ሥጋ ከለበሰ በኋላ እግዚአብሔር በውስጡ ያስቀመጠው ኢየሱስ ራሱ ኮሚት አድርጎ አሳልፎ ለአባቱ የሰጠው ነገር ትዕግስት ነው። ትዕግስት ነው። ቅድም እዚህ ተነግሯል። መጽሐፍ ቅዱስ ነገር ምዕራፍ 4 ላይ ዮሐንስ ምዕራፍ 4 ላይ ኢየሱስ በሌላ በኩል መዞር ሲገባው እስራኤላውያን በማይወዱ በሰማርያውያን ሰንጥቆ ለማለፍ ፈለገና በዛ በኩል ሄደ ይላል። በሰማርያ በኩል ደግሞ ሲሄድ ሐዋርያቶቹ ምግብ ሊገዙ ወደ ከተማ ሲሄዱ እሱ ግን ውሃ አጠገብ ቁጭ አለ ይላል። ውሃ ምንጭ አለ። በነገራችን ላይ እሱንም እንደገና መጽሐፍ ቅዱስን እንድታገላበጥ ወደ ፈልጋለሁ። ያ ቦታ የውሃ ጉድጓድ የቆፈረው ያዕቆብ ነው። ያዕቆብ ለከብቶቹ የቆፈረው ነው። ሄዳችሁ ዘጸአትን አንብቡ፣ ዘፍጥረትን አንብቡ። ያዕቆብ ነው የቆፈረው። የአባታችን አንተ ከአባታችን ከያዕቆብ ትበልጣለህ። ያ ውሃ ደግሞ አትራክቲቭ የሆነበት ዋናው ምክንያት ያ ውሃ ደግሞ እንደገና ፍሬሽ ስፕሪንግ ነው። ጉድጓዱን ቆፈረ፣ ውሃው ግን የሚፈልቅ ውሃ ነው። ለዘላለም የነጠረ ንጹህ የሆነ ውሃ የሚፈልቅበት ነው። በእኔ የሚያምን የሕይወት ውሃ ምንጭ ከሱ ይፈልቃል ያለበት ኢየሱስ በተግባር እንዲያዩት ነው። ኤኒዌይ ምን ይላል? ትዕግስት እናውቃለሁ። ያ ጌታ በትዕግስት የተሞላ ጌታ በዚህ በኃጢአተኞች በተናቁት ሰማርያውያንና እስራኤላውያን ለምን ተለያዩ ታውቃላችሁ? ዛሬ መጽሐፍ ቅዱስ አገላለጽ ነው የመጣው በልካ ልጅ ጀምሮ ሰማርያውያን አሁንም እዚህ ላይም አለ፣ እዚህ አሁን ካነበብነው ውስጥም አለ። ከእስራኤላውያን ጋር የተለዩበት ዋናው ምክንያት የእግዚአብሔርን አምልኮ ትተው ጣዖትን ማምለክ የጀመሩበት ሰዎች ናቸው። ሰማርያውያን አሃብ የሚባል ሰውዬ ሄዶ ኢዛቤል የምትባለዋን ሴት አግብቶ መጣና እሷ ደግሞ ስትመጣ በዓል የሚለውን አምልኮ ይዛ መጣች ይላል። እስራኤላውያን ነው የሚባሉ በነገራችን ላይ። ምክንያቱም የእስራኤል ነገድ በሁለት ተከፍሎ ታች ያሉት አይሁዳውያን ናቸው፣ እነዚህ እስራኤላውያን ናቸው። እነዚህ እስራኤላውያን በዓልን ማክበር ጀመሩ ይላል። በዓልን ማክበር ጀመሩ፣ የእግዚአብሔርን ስም ተው። ስለዚህ በሰማርያ ትልቅ ሐውልት አቆሙ። የበዓል ሐውልት አቆሙ። የበዓል ቀሳውስት ሄዳችሁ አንደኛ ነገሥት ምዕራፍ 17ን ስታነቡ ኤልያስን የኮረኮረው እና ኤልያስን እንቅልፍ ያሳጣው የኢዛቤል በዓልና የእስራኤላውያንን ነቢያትን የገደሉበት ዋናው ምክንያት በእግዚአብሔር ፊት የተንበረከኩበት ዋናው ምክንያት ኢዛቤል የእግዚአብሔርን ነቢያት ስለገደለቻቸው ነው ይላል። ሄዳችሁ አንብቡት። ከዛ በኋላ ኤልያስ መጣ፣ እግዚአብሔር ሪቬንጅ ለማድረግ ሊቀጥል ልለፈው። ትዕግስት እናውቃለሁ። ወደ ትዕግስት ልመልሳቸው። ትዕግስት እናውቃለሁ። እግዚአብሔር ባይታገሰን ኖሮ፣ እግዚአብሔር ይቅር ባይለን ኖሮ፣ እግዚአብሔር ፊቱን ባይመልስልን ኖሮ ሁላችንም በጠፋን ነበር። እግዚአብሔር ቃል
ኢየሱስ ክርስቶስ ተአጋሽ ስለሆነ በእኛ ቦታ ገብቶ የእኛን ኃጢአት ተሸክሞ ወደ መስቀል ባይሄድ ኖሮ በትህትና ሁላችንም በጠፋን ነበር። ምን ይላል? ትዕግስት የህይወት ምንጭ ናት። ስትታገሱ ተንኮለኛውን ልታሸንፉ ትችላላችሁ። ኃይለኛውን ልታንበረክኩ ትችላላችሁ። ከእናንተ ጋር የማይስማማውን ሰው እናንተ የምትሉትን ነገር እንዲረዳ ልታደርጉ ትችላላችሁ። እሱም ስጮህ እኔም ስጮህ በሁለቱ ጩኸት መካከል ምን እንመጣው? እሳት ነው፣ መለያየት ነው አይደለም እንዴ? ጌታ ኢየሱስ ክርስቶስ ግን ሲገርፉት ሲተፉበት አፉን አልከፈተም ይላል። አፉን አልከፈተም። ወደ መታረድ እንደሚሄድ በግ አፉን አልከፈተም፣ ዝም አለ ይላል። ኢሳይያስ 53 አንብቡት። ገና 700 ዓመት ኢየሱስ ከመወለዱ በፊት 700 ዓመት የተነበየ ትንቢት ነው። ኢየሱስ ሲመጣ ኤግዛክትሊ ዘሴም አደረገ ይላል። የእግዚአብሔር ልጅ ሲተፉበት፣ ሲገርፉት፣ ሲያሾፉበት አፉን አልከፈተም። ትዕግስት ነበረው ጌታ። እንግዲህ ስራህን አውቃለሁ፣ ፍቅርህን አውቃለሁ፣ እምነትህን አውቃለሁ፣ አገልግሎትህን አውቃለሁ፣ ትዕግስትህን አውቃለሁ። ትዕግስትም አለ፣ እምነትም አለ። ዳሩ ግን ይላል ደግሞ ጨርሻለሁ። ይህን ሁሉ እኮ ከምረህ ትከሻ በጣም ወፍሮ ካለ ከወፈረ በኋላ ነቅፍብህ ነገር አለ። የምታመቻመች ነህ፣ ታመቻመቻለህ። የኢዛቤልን ትምህርት አልተውክም። በዚህ ቤተ ክርስቲያን ውስጥ ብዙዎቻችን የምናደርጋቸው ነገሮች አሉ ይላል እግዚአብሔር ቃል። የዓለምን ነገር አልለቀቅንም፣ ወደ ሰማያዊ ነገር አልተመለስንም። በአገልግሎታችን፣ በሕይወታችን፣ በቤታችን በምናደርጋቸው ነገሮች ሁሉ በሙሉ ወደ እግዚአብሔር ዘንበል አላልንም። የምናመቻምቸው ነገር አለ። ኢዛቤል ምንድን ነው የምታደርገው? ጣዖትን ማምለክ ማለት ምን ማለት ነው? ጣዖትን ማምለክ ማለት ምን ማለት ነው? የእግዚአብሔርን ሕግ መተው ማለት ምን ማለት ነው? እግዚአብሔር የሚለውን ነገር 100% ሳንታዘዝ ስንቀር እኛ የምናመልከው ነገር አለ ማለት ነው። ጊዜያችንን የምናመልክ፣ ገንዘባችንን የምናመልክ፣ ሁኔታችንን የምናመልክ፣ በእግዚአብሔር ቤት ከመገኘት በግዴለሽነት የምንመጣው፣ እግዚአብሔር ሲመለክ ከልባችን የሆነ የምስጋና ሕይወት የሌለው ማመቻመች ይባላል። በበኩራትና በአስራታችን እግዚአብሔርን የማናከበር ከሆነ አምልኮ አለው። ያ ነገር የምናመልከው ነገር አለ። ጥቅማችንን የምንፈልግ ብቻ ከሆነ አምልኮ ነው። ከእግዚአብሔር ቤት ከመገኘት መዝናኛ ቦታ መሄድ፣ ከወንድሞች ከእህቶች ጋር መሆንና መደሰት። አትደሰቱ ማለት አይደለም። እግዚአብሔር ቃል አትደሰት አይልም። ነገር ግን ሁሉን በስርዓት አድርግ ይላል። ኢዛቤል መጀመሪያ ስትመጣና ያንን የበዓልን አምልኮ ስታመጣ ቀስ በቀስ ነው። ታውቃላችሁ እንደ ነገር እንቁራሪትን ያየ ሰው አለ? እንቁራሪት ያየ የሚያውቅ ታውቁ? ካላወቃችሁ ነገስቴው ጋር አመጣላችኋለሁ። እንቁራሪት ሁል ጊዜ የምትወደው ቀዝቃዛ ውሃ ነው። የቀዝቃዛ ውሃ ተንቀሳቃሽ ናት። ስለዚህ ቀዝቀዝ ያለ ውሃ ውስጥ ትገኛለች። በነገራችን ላይ
እዚህ ሀገር ደግሞ ውሃው ከቀዝቃዝነት ያልፍና ደግሞ በረዶ ነው አይደለም? እሱንም አትወድም። በጣም እሱ አትወድም፣ ግን የምትወደው ቀዝቃዛ ውሃ ውስጥ ነው። ነገር ግን ልንገራችሁ እንቁራሪትን በላይፍ በህይወቷ ልትቀቅሉ ትችላላችሁ። እየሰማችሁኝ ነው? እንቁራሪትን ላይፍ ልትቀቅሏት ትችላላችሁ። እንዴት አድርጋችሁ? ምክንያቱም እንቁራሪት የምትቀቀለው ቀዝቃዛ በውሃ ውስጥ አስገብታችሁ ትንሽ ከስሩ ውሃው እሳቱን መልቀቅ ነው። አባላይ ትላለች። ይሞቃል አይደል እንዴ? እንዲህ እያለ በኋላ አንተ እሳቱን ብቻ ትኩሳቱን ትንሽ ከዛ አድርገው ትንሽ ስና በኋላ ከነ መጨረሻ ውሃው ሲፈላ ሞታለች ማለት ነው። በቃ የተቀቀለ እንቁራሪት ይመጣል። ወደ ፈረንሳይ ጋር ስትሄዱ የእንቁራሪት ቁርጥ ትበላላችሁ። ምን ልላችሁ ነው? ኃጢአትም መተላለፍም ያለመታዘዝም የሚመጣው በአንድ ጊዜ ዱብዳ አይደለም። እግዚአብሔር ሁሉንም አንድ ቀጣ ይህን አድርግ ብለን ኖሮ ማንኛችንም ክርስቲያን አንሆንም። ትዕግስቱ ትልቅ ነው። ትዕግስቱ ከአእምሮ በላይ ነው። ትላንትና የሰራኸው ትላንትና የኖርከው ህይወት ዛሬ እግዚአብሔር ይቅር ባይልህ ተቀቅለሃል ማለት ነው። ሞተሃል ማለት ነው። ተስፋ የለህም ማለት ነው። ትዕግስት ይናቃል። እግዚአብሔር ታጋሽ ነው ወገኖች። እግዚአብሔር ታጋሽ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አንኬ ከተቀበልን በኋላ እንኳን የምናደርጋቸው ነገሮች የሚያንገሸግሽ ነው። ተመልከቱ፣ ህይወታችንን ተመልከቱ። እኔን አይደለም እኔን አውቃለሁ። ለራሴ ስለማውቀው ነው። የእግዚአብሔር ትዕግስት ግን፣ የእግዚአብሔር ምሕረት ግን፣ የእግዚአብሔር ቸርነት ግን እስከ ዛሬ አኑሮናል። ሃሌሉያ! አኑሮኛል፣ አኑሮሻል። እግዚአብሔር ባይታገሰኝ ኖሮ ዛሬ እዚህ የለንም። ህይወታችሁን ተመልከቱ። ሌላ ሰው አትዩ፣ ወደ ራሳችሁ ብቻ ተመልከቱ። እግዚአብሔር ባይታገሰኝ ኖሮ ትናንትና ያደረግከው ነገር፣ ትናንትና ያለፍከው ነገር እግዚአብሔር ይቅር ባይል ኖሮ፣ ወደ እግዚአብሔሩ ባትመለስ ኖሮ፣ ተስፋ ባጣህ ጊዜ ብዙዎቻችሁ በተለያየ መንገድ በችግር ውስጥ አልፋችሁ ነው እዚህ የደረሳችሁ አይደል? ካላደረጋችሁ እኔ አንደኛ ነው። ሞትን የተመኘሁበት ጊዜ ነበረ። አዎ፣ እግዚአብሔር ግን ምሕረቱ ትልቅ ስለሆነ በዛ ውስጥ ሁሉ አሳልፎ ዛሬ እዚህ ያቆሙናል። እግዚአብሔር ይባረክ። ሃሌሉያ! እግዚአብሔር ትዕግስቱ ሌላ ነው። ዳሩ ግን ይላል የምነቅፍ ነገር አለኝ። የምታዳምጠው፣ የምትሰማው፣ የምትመለከተው፣ የምትሰራው እግዚአብሔርን የሚያውቅ መጀመሪያ ያወቀው አይደለም ይላል። እንደ ስራህ አይደለም፣ እንደ እምነትህ አይደለም፣ እንደ ትዕግስትህ አይደለም የምትሰራው። ትጠፋለህ እኮ አላለም። ደመሰሳለሁ እኮ አላለም። የእግዚአብሔርን ምሕረት ተመልከቱ። የእግዚአብሔርን ምሕረት ተመልከቱ። መጀመሪያ ላይ ይላል የኖርነውን እግዚአብሔር ለውጦ ያቆመን ቦታ ይነግረናል። ሃሌሉያ! እያንዳንዳችን በእግዚአብሔር በኢየሱስ ክርስቶስ ደም ከታጠብን በኋላ እነዚህ የህይወታችን ፍሬ ናቸው። ስራ፣ ፍቅር፣ እምነት፣ አገልግሎት፣ ሁሉ ነገር የህይወታችን ፍሬ ናቸው። ግን በዛ ውስጥ ደግሞ እየሆነ ደግሞ
አንዳንድ ደካማ ጎናችን ደግሞ አለ። ደካማ ጎናችን አለ። የማንሰማው ነገሮች አሉ። ወደ ጆሮአችን የማይመጣ ነገር አለ። ወደ ዓለም ስንመለከት እኛን የሚጎተጉተን ነገር አለ። ከዓለም የምንሸምታቸው ነገሮች አሉ። አንድ ጊዜ አዲስ አበባ ነው። የዚህ ሰውዬ ህይወት ከዚህ በፊት ተናግረን ነው። ትልቅ ሰው ናቸው። ናሽናል ኢንሹራንስ ነው። ትልቅ ኢንሹራንስ አለ አዲስ አበባ። የዛ ኢንሹራንስ ማኔጀር ናቸው። ኒያላ አይደለም፣ ናሽናል ኢንሹራንስ ነው የሚለው መሰለኝ። መድን ነው እኔ የኢንሹራንስ ማኔጀር ትልቅ ማኔጀር ናቸው። ደግሞ ራሳቸውን ጸጉራቸውን እንደልክ ትልቅ አፍሮ ይመስላል። ያንተ እንኳን አላውቅም። እና ምን አሉ? ጌታን ተቀበሉት። ቤተክርስቲያን መጥተው ቅዳሜ ማታ እንትን አለና ፊልም ይታያል። በዛን ጊዜ ጌታን አገኙና ማልቀስ ጀመሩ። ምን ነው ስማቸውን አልነግራቸውም ስላቸው፣ አይ ያባከንኩት ዓመታት አሉ። ያባከንኩት ዓመታት ተቆጣጣሪ ሰይተዋል። ምን አሉ? ያባከንኩት ዓመታት 20 ዓመት አሉ። 20 ዓመት ቤተክርስቲያን ሲመላለሱ ነበር። 20 ዓመት ቤተክርስቲያን ይሄዱ ነበር፣ ይሁድ ሁሉ ጊዜ። ግን የቤተ ክርስቲያኑን ራስ አላወቁም። አሳስነው አላወቁም። ዛሬ ግን አይኖቻቸው ጋር በራ፣ ልባቸው ተከፈተ፣ አእምሯቸው ተገለጠ። ኢየሱስን አገኙት፣ በኢየሱስ አመኑት፣ አዲስ ፍጥረት ሆኑት። እየተመላለሱ እንባቸው ከዓይናቸው ታበሰ። እግዚአብሔር እኮ ስታለቅሱ ጌታን ለማግኘት ካገኛችሁት በኋላ እንባችሁን ያብሳል። አዎ ያብሳል። ደስታን ይሞላል፣ እምነትን ይሞላችኋል። በኋላ እንደዚህ ሲኖሩ አንድ ነገር ልንገራችሁ። እኚህ ሰውዬ በሁሉ ነገር እግዚአብሔር የምደሰትበትን ነገር ብቻ ለማድረግ ነው ፈለጉት። 2 ልጆች አላቸው። ስለ ልጆቹ ደግሞ ሌላ ምስክርነት ሌላ ጊዜ እነግራቸዋለሁ። ግን በጣም የሚያስገርም ነገር ነው። አሁን አንድ ቀን እኔና እሳቸው ቁጭ ብለናል እንደዚህ ፊት ለፊት እና አስራት ቅድም ሰብሳቢው ሄደ ገንዘቡን ይዞ አብይ እንሰበስብ እንደነበረ አስራት ሲሰበሰብ ለመሰብሰብ እዛን ጊዜ እዛ ቤተክርስቲያን የተለማመን ነው። ከመሰብሰቡ በፊት ነው በምንጸልየው እና አላነብላችሁም። ሚልክያስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ በአስራታችሁና በበኩራታችሁ ሰርቃችሁኛል ይላል። ይህችን ጥቅስ ጠቅሼ ጸለይኩኝ። በኋላ መጥቼ ሲቀመጥ አጠገቤ ቁጭ ብለዋል። አቶ እርገጤ ያለው አቤት መጽሐፍ ቅዱስ እንደዚህ ይላል? አዎ እንካ አሳየኛል። የራሳቸውን መጽሐፍ ቅዱስ ወስዶ አሳየኋቸው። የሚገርማችሁ ነገር ግን ማንበባቸው አይደለም፣ ጥያቄያቸውም አይደለም፣ ከዛ በኋላ ያለው ህይወታቸው ነው የሚገርማቸው። ጌታን ያገኙት ከ20 ዓመት በኋላ ከተለወጡ በኋላ የምነቀፍ ነገር በህይወታቸው ውስጥ ያለውን ሁሉ ለማስተካከል ይሞክሩ ነበር። አንድ ምስክርነታቸው በጣም የሚያስገርም ነው። እንደ ዛሬ አይደለም። በዛን ጊዜ መልእክት ለመቀዳት እዚህ ቁጭ ብለው ነው ሰዎች እንዲያርገው የራሳቸው ማይክሮፎን ነው የሚቀዱት። እንደዚህ ነው የሚቀዳው። ቤተክርስቲያን የላትም እንደ ዛሬ በዘመናዊ ነገር
እንትናን ለመቅዳት እና ሰውየው ቀርተው ከዛ በኋላ ደግሞ ምን ያደርጋሉ? ወደ መንደር ሄደው ጓደኛቸውን ጌታን የማያውቀውን ይህን ነገር አዳምጥ፣ የሚገርም ነገር ነው፣ የኔን ህይወት ለውጧል፣ ያንተን ይለውጣል፣ አዳምጥ ይላሉ። ከዛ በኋላ ግን ማታ መጥቼ እወስዳለሁ፣ ቶሎ አዳምጥ። ጥበባቸውን አያችሁ? ሰውየው ቶሎ እንዲያዳምጥ ፈልገው ማታ መጥቼ እወስዳለሁ። ማታ ደግሞ ይመጣሉ። ቴፕ አላቸው፣ ቴፕ ሚኒስትሪ። እንዲህ እያሉ ብዙዎችን ወደ እግዚአብሔር አምጥተዋል። ስራህን አውቃለሁ ወደ ጌታ ኢየሱስ እዚህ ላይ ስራህን አውቃለሁ። ነቢይ ነኝ የምትለዋን ታዳምጣት አለ። የእግዚአብሔርን ልጆች ከአምልኮ ከአገልግሎት የምትመልሰውን አስተምሮ ታዳምጣለ። ስንቶቻችሁ መልእክት ታዳምጣላችሁ? በዩቲዩብ ላይ፣ በፌስቡክ ላይ፣ በማስ ሚዲያ ላይ የምታዳምጡ እግዚአብሔር የሚላችሁን ነገር ከእግዚአብሔር ያልሆነ ነገር ስትሰሙ ምንድን ነው የሚሰማችሁ? እግዚአብሔርን እንዳታዩ የሚያደርጋችሁ ነገር ስትሰሙ ምንድን ነው የምታደርጉት? ጆሮአችሁን አድርጋችሁ ታደርጋላችሁ። አንድ ፕሮፌሰር፣ በጣም የታወቁ ፕሮፌሰር ናቸው፣ ኬምብሪጅ ዩኒቨርሲቲ፣ ለክርስትና በጣም ይሟገታሉ፣ ከኤቲስት ጋር ይሟገታሉና ምን አሉ? አንድ እግዚአብሔር ለቤተ ክርስቲያን ከሰጠው ውስጥ ቤተ ክርስቲያንን የዚህን የማስ ሚዲያ ጾም ጸሎት ማድረግ አለብን አሉ። የማስ ሚዲያ ጾም ጸሎት እቺን ነገር ጾም ጸሎት ያስፈልጋታል። ስንቶቻችሁ ይቺን ነገር ሁል ጊዜ መንገድ ላይ ስትሄዱም ማለት ነው፣ ቤት ስትቀመጡም በቀደም ለታ አንድ ጓደኛዬ በጣም እሳት የላሰ ክርስቲያን ነው፣ በጣም የሚወደው ጓደኛዬ ነው። መንገድ ላይ ይቺን ነገር እንደዚህ አድርጎ ይሄዳል እና በብስክሌት መጥቶ ጆርቆብ ባረገነ ቀማውና በብስክሌት እያየ ይዞት ሄደ። ምን ያድርግ? ሮጦ አይደርስበት። ምን አለ ቤት ተቀምጦ ብትደውል ኖሮ አልኩት። ይገርማችኋል። ሌላው ይሄ ነገር የሚሰርቀን ብዙ የእግዚአብሔር በረከት አለ። የሚሰርቀን የሚያገለግለንም ብዙ ነገሮች አሉ። ለቴክኖሎጂ እግዚአብሔርን ማመስገን አለብን። ምክንያቱም መጽሐፍ ቅዱስ ከፈለጋችሁ ባላችሁበት ቦታ መጽሐፍ ቅዱስ አላችሁ እዚህ ውስጥ አለ። ነገር ግን ከእግዚአብሔር ደግሞ የሚመልሳችሁ ነገር አለ እዚህ ውስጥ። የማይሆን የምታዩበት ቦታ አለ። ትዊተር፣ ፌስቡክ፣ ዋትስአፕ ብዙ ነገሮች ታያላችሁ። እኔ በጣም ከዚህ ከበረከቱ አንዱ የሚያገኘው ኢሞ የምትባለው ማስ ሚዲያ ከዛ ከመንደራችን ከጋራ ላይ ሆነው ቴሌፎን ሲደውሉልን ሃሎ ይላሉ። ከወንድሞቼ ጋር ከቤተሰቤ ጋር ትልቅ በረከት ነው። እዚሁ ደግሞ ሴም ታይም እዚህ ውስጥ የሚመጣ ነገር ደግሞ ጆሮአችንን ጭው የሚያደርግ ልባችንን የሚያደነዝዝ አይኖቻችንን የሚጨፍን ነገር አለ። በስነ ስርዓት መሆን አለበት። ስራህን አውቃለሁ ለጌታ ስራህን አውቃለሁ። አስመስለ መኖርህን አውቃለሁ። ማስመሰል ደግሞ ሌላው ነገር ደግሞ ዛሬ ቤተክርስቲያን ውስጥ የጸናውና የሰፋው ነገር ምን አለ ብላችሁ ታውቃላችሁ? ምን አለ? ዛሬ ቤተክርስቲያን ባልሄድ ምን አለ? ዛሬ ይሄን ነገር ባላደርግ ምን አለ? ዛሬ አገልግሎቴን ብተው ምን አለ? እኔ እኮ ለዘላለም ድኛለሁ ምን አለ? እኔ እኮ እግዚአብሔር ወዶኛል ምን አለ? እመጣብሻለሁ ተጠንቀቂ፣ እኔ እመጣለሁ፣ እንደ ሌባ እመጣብሻለሁ ይላል ጌታ። እግዚአብሔር ይታደገን።
ዛሬ አስፈቅጃለሁ። ስለዚህ ጆን ሰዓቱን ያያል። ስራህን አውቃለሁ ካለ በኋላ መጀመሪያ ትሰራ የነበረውን ትኖር የነበረውን ትተሃል። ትናንትና እኮ እዚህ ቆመ መንፈስ እንደሞላበት በእሳት ስትጋይ ነበረ። ዛሬ ቀዝቅዘሃል። ትናንትና እኮ ለእግዚአብሔር የምትኖር አንተ ብቻ ደረቴን ነፍተህ ስታስመልክ፣ ስታመልክ፣ ስታገለግል ሌሎችን ወደ እግዚአብሔር እያጎረፍክ ስትመጣ ነበረ። ዛሬ የት አለ? ዛሬ የት አለ? ያ ስጦታ የት አለ? ያ አገልግሎት የት አለ? ያ እሳት እግዚአብሔር አንተን አይተው ሰዎች እግዚአብሔርን ያመለኩበት ቀን ዛሬ የት አለ? ስራዬን አውቃለሁ። ማስጠንቀቂያ ይላል። ማስጠንቀቂያ ያችን ኤዛቤል በነገራችን ላይ ኤዛቤል ከመጽሐፍ ቅዱስ ከታወቁ የእግዚአብሔር ልጆች ወደ ኋላ ከመለሰው ስም አንደኛ ናት። ባቢሎንን የባቢሎንም ስም ከሷ ጋር የተያያዘ ነው። ምክንያቱም የበዓልን አምልኮ ወደ እስራኤል ያመጣችው፣ ከእስራኤልን ጋር ያደረገችው፣ እስራኤላውያን ወደ ኋላ የመለሰችው፣ ከእግዚአብሔር የለየችው በሷ ስም ስለሆነ ምን ይላል ጌታ? በመከራ አልጋ ላይ እጥላታለሁ። በመከራ አልጋ ላይ እግዚአብሔር የአልጋ ቁራኛ አድርጋችሁ። ሰዎች አልጋ ቁራኛ ሆነው ታላችሁ አይታችሁ ታውቃላችሁ? ከአልጋ የማይወጡት እኔ ጠዋት ተነስቼ እንዳትስቁ፣ በሚገርማችሁ ጠዋት ከአልጋዬ ተነስቼ በእግሬ ተራምጄ ሽንት ቤት ሂጄ ሸንቼ ሲመለስ ተመስገን ነው። ተመስገን በሉ። ዛሬ እንደ ልባችን ዘለን እንደ ልባችን ወጥተን እንደ ልባችን የምንገባ ሰዎች ቀን ይመጣል። ራሳችሁን መርዳት የማትችሉበት ሁኔታ ሲደርሱ ማንን ነው የምትይዙት? እግዚአብሔርን ካልያዛችሁ፣ በእግዚአብሔር ካልተደገፋችሁ፣ እግዚአብሔር ኃይላችሁ ካልሆነ ዛሬ ስለምታዩት አይናችሁ ስላየ እግዚአብሔር ስንቶቻችሁ ጥርስ ስላላቸው ይህንን እንኳን አትመልከቱ፣ ግን ጥርስ ያላቸው በጣም ቆንጆ ጥርሶች አላችሁ። እግዚአብሔርን አመስግናችሁ ታውቃላችሁ? እስቲ አንድ ሰው እጁን አውጣ። ጌታ ሆይ ስለ ጥርስ አመሰግናለሁ፣ እኔ በጣም ቆንጆ ነኝ፣ ወተት የሚመስል ጥርስ አለኝ ብላችሁ ታውቃላችሁ? አንድም ሰው የለም። ምን ላችሁ? እግዚአብሔር ለሰጣችሁት ሕይወት፣ እግዚአብሔር ለሰጣችሁት እጅ፣ ለሰጣችሁት እግር፣ ለሰጣችሁት አእምሮ፣ ላላችሁት ዓይን እግዚአብሔርን አመስግኑት። እኔ ወደ ኢትዮጵያ ሲሄድ ብዙ ወጣቶች እንደናንተ ያለ ወጣቶች ዓይናቸው የማያያሉ። ሁሉ ኢትዮጵያዊ አይደለም፣ ነገር ግን አንዳንዶች አሉ ዓይኖቻቸው ለማየት የማይችሉ ከበሽታ የተነሳ አንዳንዱ ከኮንጀኒታል አብሮ ወለድ በሽታ የተነሳ ዓይኖቻቸው የማያዩ፣ አንዳንዶቻቸው ሪፍራክቲቭ ኤረር ሆኖ ትምህርት ቤት በሚሄዱበት ጊዜ ብላክቦርድ ለማየት የማይችሉ አሉ። ሲኮረጅ፣ ሲታከሙ፣ ሲረዱ እንደገና ሰው ሆነው ሲሆኑ እግዚአብሔርን እንዴት እንደሚያመሰግኑ ልነግራቸው አልችልም። እልል የሚሉት ሴቶች ብቻ አይደሉም፣ እዛ ወንዶችም እልልታቸው ልዩ ነው። በመከራ አልጋ ላይ ጥልሻለሁ ይላል።
ከእሷ ጋር የሚያመነዝሩ የእሷን ትምህርት የሚወስዱ እንደ እሷ የሚያደርጉት ከእግዚአብሔር የተመለሱት ምን አለ የሚሉ ምን አለ የምትሉት ወደ ኋላ የተመለሳችሁት ልጆቻችሁን በሞት እቀጣለሁ፣ እናንተን በመከራ አልጋ ላይ ጥላችኋለሁ ይላል እግዚአብሔር። ነገር ግን ደግሞ ይላል በጣም ደስ የሚለው ንስሐ ግቡ። ሃሎ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ ወደ መጀመሪያው ፍቅራችሁ ተመለሱ፣ እግዚአብሔርን ወደ ማምለክ ተመለሱ፣ እይታቸው የእግዚአብሔር ክብር ይሁን፣ ተመለሱ። ልብና ኩላሊትን የሚመረምር አምላክ እንደዚህ ይላል፣ ንስሐ ግባ። ቁጥር 9 ላይ ፈቃድና ስሜትን የሚከለክል አምላክ ንስሐ ግባ ይልሃል። ጨርሻለሁ። አንድ ነገር ብቻ ይቀረኛል። ምን ይላል መሰላችሁ? ለእያንዳንዳችሁ እንደ ስራችሁ መጠን እከፍላለሁ። እግዚአብሔር ቼክ አለው። ቼክ አለው። ቼክ አለው። ቼክ የሚጻፍ ቼክ አለ። ለእያንዳንዳችን ቼክ ይጻፋል። በሰራነው ባደረግነው ነገር የሚከፈለን ነገር አለ። ስለዚህ ምን አለ እዚህ ላይ ትምህርቷን የተቀበላችሁት ማመቻመችን ያበዛችሁት ምን አለ ለምትሉት የእግዚአብሔርን ትእዛዝ ለምትንቁት ለቀዘቀዛችሁት ክርስቲያኖች ቼክ አለላችሁ። እንደ ስራችሁ መጠን እከፈላችኋል። ወደዛ እንድትመለሱ ድረስ ወደ ነበረው ወደ መጀመሪያው እስክትመለሱ ድረስ ንስሐ ገብታችሁ ፍቅራችሁ እምነታችሁ እስኪታደስ ድረስ የመታደስ ዘመን ይምጣልን። የመታደስ ዘመን ይምጣልን። እግዚአብሔር ያምጣልን። አንድ መዝሙር አለ ታቀና የመታደስ ዘመን ይምጣልን። ዘመን እጆች ተዘርግቶ ሳይዳስሱን ዘመናችን እንዲሁ በከንቱ አይለፍብን። ዘመናችሁ እንዲሁ በከንቱ አይለፍባቸው ወገኖች። እግዚአብሔርን ሳታውቁ ፍቅሩን ሳትቀምጡ ከእግዚአብሔር ጋር ሳትሆኑ እንደው ምን አለ እያለ እንዳናልፍ እግዚአብሔር ይጠብቀን። አሜን። እግዚአብሔር ይጠብቀን። ትምህርቷን የሚከተሉ የሰይጣንን ጥልቅ ምስጢር ይላል። ሰይጣን በጣም ጠቢብ ነው። ሰይጣን በቤተ ክርስቲያን ውስጥ አይኖቻችንን የሚጋርድበት፣ ጆሮቻችንን የሚደፍንበት፣ ሀሳባችንን የሚሰርቅበት መንገድ አለ። እኛ ደግሞ ሁል ጊዜ ሰይጣን እንኳን እያለ እያወቅን የሰይጣንን ነገር እያሰብን የምናመልክ ከሆነ የእግዚአብሔርን ምሕረት የእግዚአብሔርን ድነት እያዳመጥን ከማዳመጥ የሰይጣንን ነገር እያዳመጥን ቁጭ ብለን እዚህ ብናመልክ ታጥበን እንሄዳለን። አጀዳ አገኝቶታል። አንድ ጊዜ አንድ መጽሐፍ አነበብኩና ከቻላችሁ ሲኤስ ሉዊስ የሚባሉ ፊሎሶፈርስ ናቸው። ኤቲስት ነበሩ። ወደ ጌታ ተመልሰው እግዚአብሔር ልዩ የሆነ ስጦታ ሰጣቸውና የልጆችን ታሪክ እንኳን የጻፉት ስንቶቻችሁ እንግሊዝኛ ማንበብ የምትወዱ አላውቅም። ማንበብ የምትወዱ ከሆነ ዘ ላየን ኤንድ ዘ ዊች ወልድሮፕ የሚል መጽሐፍ አለ። ቢቢሲ በፊልምም አስቀምጦታል። ዘ ላየን ኤንድ ዘ ዊች ድሮፕ ዘ ላየን ኤንድ ዘ ዊች ኢን ዋርድሮብ የሚል 3 ቃላት ናቸው። እኚህ ሰውዬ የጻፉት እንዴት አድርገው ሰይጣን ቤተ ክርስቲያን ሆኖ ሰይጣን እንዴት አድርጎ ሰዎችን እንደሚለያ ጽፈዋል። ከዛ ሌላ ግን እኔ ልናገር የፈለግኩት ስክሩ ታይፕ ሌተር ነው መጽሐፉ። ስክሩ ታይፕ ሌተር ጉግል አድርጉት።
በእንትና ላይ ታገኛላችሁ፣ በአማዞን ላይ ታገኛችሁ። ስክሩ ቴፕ ሌተር ባይ ሲኤስ ሉዊስ የሚለው ነገር ብታገኙ ሴጣን ይላል። ሴጣን በጣም እሱን ለማየት ሴጣን ቤተ ክርስቲያን ውስጥ ይመጣና ቤተ ክርስቲያን ትንሹን ሴጣን ይልካል ወደ ቤተ ክርስቲያን። አንተ ዛሬ እዛ አማኑኤል ቤተ ክርስቲያን ሂድና ይላል። እሱ እንኳን አማኑኤል አላለም፣ ልጥቀስላችሁ። እዛ ሂድና አንድ ነገር ብቻ አድርግ ይላል። አንድ ነገር ብቻ የምታደርገው ቃሉ ሰውየው ቃሉን ሰባኪው ሲነሳ አስመላኪው ሲያስመልክ ሂድና እንቅልፍ ይስልባቸዋል። በቃ ትልቅ ነገር ሰርተሃል አንተ። ስትመጣ ኮከብ ታገኛለህ ይለዋል። ትልቁ ሰይጣን ለትንሹ አጅሬት ይመጣላ። ትንሹ ሰይጣን ይመጣና አእምሯችንን ሰብሰብ አድርጎ ወይ ሴቶች ቅድም አበኑን እንደ ኦን አድርገሻ ነው ወይስ ኦፍ አድርገሽ ነው የመጣሽው ለምሳሌ ይላል። አንተ መኪና እኔ አንድ ሁለት ጊዜ ወጥቻለሁ። በነገራችን ከዚህ መኪናዬን ቁልፉን ዘግቻለሁ አልዘጋሁም ብዬ ጌታ ይገስጽ። አእምሯችንን ይሰርቃል ይላል። ትንሽ ነገር ነው ስናስበው፣ ትንሽ ነገር ነው። አንድ ጊዜ አንዲት ሴት ይዛግራለች። ከቤተ ክርስቲያን ወጥታ መኪና አስነስታ ወደ ቤቷ ሄደች። ልክ መልእክቱን ስታመጣች ለምን እንደሄደ ታውቃላችሁ? ኦቨኑን ኦን አድርጌ ነው የመጣሁት ብላ ነው ሄደች ወደ ቤቷ። ስትሄድ ምንም ኦንም የለም። የስ አለ ሰይጣን። አገኘኋት። የስ ኮከብ አገኘ። የሰይጣንን ጥልቅ ምስጢር ስላልተረዳ፣ የሰይጣንን ትምህርት ስላላወቅ፣ እሱ የሚያመጣውን አይኖችህን ከእግዚአብሔር ቃል፣ አይኖችን ከኢየሱስ ክርስቶስ ጋር፣ አይኖችን ከእግዚአብሔር ተስፋ ቃል አንስተ ስለምታስብ ንስሐ ባትገባ ይላል ኢየሱስ። እኔ አይደለም ያልኩት። ንስሐ ባትገባ ሸክም አለብኝ ይላል። ሸክም አለብኝ። ድል ለሚነሳ ግን ኪናት በጣም ደስ የምትለው ድል ለሚነሳ ግን እስከ መጨረሻ ግን ለሚቆመው ለእግዚአብሔር እውነት የሚቆመው እግዚአብሔርን የምታዘዘው ያ የመጀመሪያው እምነቱ፣ ስራው፣ ፍቅሩ፣ አገልግሎቱ ሁሉ በቦታ ለሆነው ለቦታው የብረት መገጃ ትሰጠዋለህ። ሴፕተር ምንድን ነው? ሴፕተር የሚባለው በማንኛ በእንትና ውስጥ በሕዝቅኤል ውስጥ ምን ይላል? የብረት በትር ይሰጥሃለሁ። ሸክላ ሰሪው ሸክላውን ከሰራ በኋላ ያያል። ሸክላዎቹን ከሰራ በኋላ እያንዳንዱን ያያቸዋል። ይሄ ጉድለት አለበት፣ አያምርም፣ ያኛ ለገበያ አይውልም። እንደዚህ ካለ በኋላ እነዚህን ለገበያ የማይውሉ ሰው የማይጠቅመውን ካየ በኋላ ያንን የብረት መቆሚያን ይወስድና ከሽ አድርጎ ይጥላቸዋል። ከጥቅም ውጭ ያደርጋቸዋል፣ እንዳይጠቀሙበት ያደርጋቸዋል። አንተም ይላል አንተም ታማኝ ከሆንክ እግዚአብሔርን ተስፋ ቃል ካወቅ በዛ ከቆምክ የብረት በትር ይሰጥሃለሁ። ውሸትን፣ አጉል የሆነ ትምህርትን የምትቃወምበት የምትሰብርበት። ጆንዬ ብዙውን ጊዜ እናወግዝላል። የብረት መዝጊያ አለ፣ አንተ ብትር አለ። አንተ በለው ነው በሱ። እውነቴን ነው የምላችሁ፣ በለው ነው። ነገር ግን ያልጸና ሰው ያንን በትር ሊይዛቸው፣ ያልጸና ሰው፣ ያላመነ ሰው፣ የእግዚአብሔርን ኃይል ያልተረዳ ሰው ያ ብትር አይዝም። እንዳውም ብትሩን ለመያዝ ብትሩንም ለመሸከምም አይችልም።
አይችልም። ድል ለነሳ ግን ለታማኝ ለሆነ ግን እግዚአብሔርን ለሚያስከብር ግን በእግዚአብሔር ጋር ሕይወቱን ላጣበቀ ግን አሸናፊነትን ይሰጠዋለሁ። የማይሸነፍበትን በትር ይሰጠዋለሁ። ለዘላለም በእግዚአብሔር ፊት የሚቆምበትን አደርገዋለሁ። እግዚአብሔር ይርዳል። እግዚአብሔር ይርዳል። ሀብታም በሀብቱ ይኮራል፣ ኃያል በኃይሉ ይመካል። ስልጣን ያለው ጭቁኑን ይንቃል። ነገር ግን ቅን ፈራጅ ከላይ ተቀምጧል ከዙፋን ላይ። ክንደ ብርቱ ጻድቁ ኤልሻዳይ